መቶኛው ደቂቃ ላይ በተቆጠረ ግብ ሊቨርፑሎች ኤቨርተንን 2-1 በሆነ ውጤት ማሸነፍ ችሏል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። 10 ሰዓት ላይ በጀመረው የመርሲሳይድ ደርቢ ጨዋታ ሊቨርፑል 2-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። በጨዋታው ዙሪያም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽናችን የምንገባ ይሆናል። አብራችሁን ቆዩ። ቀን 10 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብር ሊቨርፑል የከተማ ተቀናቃኙን ኤቨርተንን በሂልዲንግሰን ስቴዲየም 2-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች ሳላህ 29ኛው ደቂቃ እንደዚሁም ቨርጂል ቫን ዳይክ 100ኛው ደቂቃ ላይ ማስቆጠር ችሏል። የኤቨርተንን ብቸኛ ግብ ቤቶ በ54ኛው ደቂቃ ላይ ነበረ ማስቆጠር የቻሉ። ይህንን በኤቨርተን በአዲሱ ስቴዲየም በሆነው በሂልዲንግሰን ስቴዲየም የተደረገውን የመጀመሪያ የመርሲሳይድ ደርቢ ጨዋታ ሊቨርፑል በአሸናፊ ፊነት መወጣት ችሏል። ጨዋታውን እንዳጠቃላይ ስንመለከተው ኤቨርተኖች የተሻለ መንቀሳቀስ ችሏል። በእርግጥ ሊቨርፑሎች በተወሰኑ አጋጣሚዎች የተሻለ ሲንቀሳቀስ መመልከት ችለናል። በተለይ ደግሞ የመጀመሪያዎቹን አጋማሽ ላይ ከ25ኛው ደቂቃ በኋላ ሊቨርፑል የተሻለ መንቀሳቀስ ችሏል። እንደዛውም ቢሆንም ግን ኤቨርተኖች በማጥቃት ረገድ በጣም አስፈሪ የሚባል አካሄድን ሲሄዱ መመልከት ችለናል። በተለይ ደግሞ ቤቶ ጎሉን ከማስቆጠሩ በፊት እንደዚሁም ሊቨርፑሎችም 29ኛው ደቂቃ ላይ በሞሐመድ ሳላ አማካኝነት ከማስቆጠራቸው በፊት ሙከራዎችን ማድረግ ሲችል ተመልክተናል። እንደውም ማማርዳሽቪሊም በጣም ጥሩ የሚባል ኳስንም ሲያድንም መመልከት ችለናል እና ኤቨርተኖች እንዳጠቃላይ ከተመለከትን የተሻለ መንቀሳቀስ ችሏል። የተሻለ ኳሱን መያዝ ችሏል። ወደፊትም ሲሄድ አስፈሪ ነው የነበሩት ሊቨርፑሎች በአንጻሩ በዚህ ሲዝን በአብዛኛው ጨዋታ ላይ እንደተመለከትናቸው በአንዳንድ አጋጣሚዎች ላይ ጥሩ ሲንቀሳቀሱ፣ በሌሎኞቹ አጋጣሚዎች ላይ ደግሞ ተዳክመው የተመለከትንበት ጨዋታ ነው። በቀላል ኳስ ማቀበል ራሱ ሲከብዳቸው ተመልክተናል። ወደፊትም ማቀበልም ሳይችሉ ቀርቷል እንጂ በስነ ስርዓት ቢያቀብሉ ኖሮ ምናልባትም ሊቨርፑሎች ቀድሞ ጨዋታውን መጨረስ የሚችሉበትም አጋጣሚውን ሊፈጠርላቸው ይችል ነበረ። ነገር ግን ያንን ባለማድረጋቸው ምክንያት እስከ 100ኛው ደቂቃ ድረስ የሴት ፒስ ኳስን መጠበቅ ነበረባቸው። ቨርጂል ቫን ዳይክ እንግዲህ ጎሏን ያስቆጠረው ከኮርና የተሻማቸዋን ኳስ ነው የነበረውና በቆመ ኳስ ነው ሊቨርፑሎች ይህንን ጨዋታ አሸንፈው መውጣት የቻሉት። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ ከፒኤስጂ ጨዋታ አንጻር የተለያዩ ለውጦችን አድርገው ነበረ ወደ ሜዳ መግባት የቻሉት። በተለይ ደግሞ የተከላካይ ስፍራው ላይ አንዲ ሮበርትሰን እና ከርቲስ ጆንስ በቋሚነት መጀመር ችሏል። በዚህ ጨዋታ ላይ እንግዲህ የሊቨርፑልን የቀኝ ፉልባክ ቦታ ላይ ከቨር ሲያደርግ የነበረው ከርቲስ ጆንስ ነው። እንደዚሁም ደግሞ የአጥቂው ስፍራ ላይም አሌክሳንደር ኢሳክ በቋሚነት መጀመር ችሏል። ከሱ በተጨማሪም ኮዲ ጋክፖና ሞሐመድ ሳላህም በዚህ ጨዋታ ላይ በቋሚነት ነበረ የጀመሩት። የከርቲስ ጆንስ በቀኝ ፉልባክ ቦታ ላይ መጮት ለሊቨርፑል ትንሽ ነጻነት የሰጠው ይመስል ነበረ። በተለይ ደግሞ ኳስ በሚይዙበት ሰዓት ትሬንት አሌክሳንደር አርኖልድ ከዚህ በፊት ሲሰጣቸውን የነበረውን ጥቅም በዛሬው ጨዋታ ላይ ከርቲስ ጆንስ ሲሰጣቸው መመልከት ችለናል። ኳሱን በሚይዝበት ሰዓት ሞር ነጻነት ተሰጥቶት ነበር ሲጫወት የነበረው። ወደ መሀልም እየገባም እንደ 6 ቁጥር ተጫዋችም ሲጫወት መመልከት ችለናል። እሱ ወደ መሀል በሚገባበት ሰዓት ደግሞ ዶሚኒክ ሶብዝ ላይ የእሱን ቦታ ከቨር ለማድረግም ወደኋላ ሲመለስም የተመለከትንበትም አጋጣሚ አለ። ሊቨርፑሎች እንግዲህ ኳሱን መስርተው በሚወጡበት ሰዓት በዛሬው ጨዋታ ላይ በ3 ተከላካዮች ነበር ሲጫወት የነበሩት። አንዲ ሮበርትሰን ወደፊት በጣም ጠጋ ብሎ ነበር ሲጫወት የነበረው። ለዚህም ደግሞ የከርቲስ ጆንስ በሜዳው ላይ መኖር በጣም ጥሩ ሆኖላቸው መመልከት ችለናል። እንደው በፒኤስጂ ጨዋታ ላይ ከተመለከታችሁ በተለይ ቪቲኒያን የምትመለከቱት ከሆነ ወደኋላ እየተመለሰ የፒኤስጂ ተከላካዮችን ወደ 3 ከፍ እንዲሉ ያደርጋል። እንደዚሁም ግን ኳሶችን መስርተው እንዲወጡም በጣም ከፍተኛ ጥቅም ሲሰጣቸው ነበረ። ያንንም ነገር ደግሞ በዛሬው ጨዋታ ላይ በከርቲስ ጆንስ መመልከት ችለናል። በእርግጥ እንደ ቪቲኒያ በመሀል ተጫዋችነት አይደለም በዚህ ጨዋታ ላይ የጀመረው። እንደዛም ቢሆንም ግን ቀኝ ተከላካይ መስመር ላይ ቢጀምርም እንኳን ራሱ ሊቨርፑሎች ኳስ በሚይዙበት ሰዓት መስርተው እንዲወጡ በጣም ከፍተኛ ጥቅም ሲሰጣቸው መመልከት ችለናል። በእርግጥ ሁለተኛው አጋማሽ ላይ በተለይ ወደ መጨረሻዎቹ ደቂቃዎች አካባቢ ላይ ሲዳከም ተመልክተናል። እንደውም አንዳንድ ሁኔታዎችን ስትመለከቱት ሌሎች የኤቨርተን ተጫዋቾች በጣም በፍጥነት ለማጥቃት በሚሄዱበት ሰዓት እሱ እነዚህን ተጫዋቾች ለመከተል ራሱ ያን ያህል ፍላጎትን ሲያሳይ አልተመለከትንም። ከዛ ውጭ ግን በተለይ ኳስ በሚይዙበት ሰዓት ከርቲስ ጆንስ በዚህ ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። የማጥቃት ስፍራው ላይ ግን ሁሉም ተጫዋቾች ማለት እንችላለን በጣም ደካማ የሚባል እንቅስቃሴ ነው ማድረግ የቻሉት። ፍሎሪን ቪርስም ብዙ ኳሶችን ማግኘት አልቻለም ነበረ። በተለይ ደግሞ የኤቨርተን ጥቅጥቅ ብሎ መከላከል ፍሎሪን ቪርስ በነጻነት እንዳይጫወት አድርጎታል። ኳስ በሚይዝበት ሰዓት ራሱ የቀልጣፋነቱ በዛሬው ጨዋታ ላይ አልተመለከትነውም። አሌክሳንደር ኢሳቅ አሁንም ገና ሙሉ ለሙሉ ለጨዋታ ፊት እንዳልሆነ ለጨዋታ ዝግጁ እንዳልሆነ የተመለከትንበት ጨዋታ ነው። ኮዲ ጋክፖም ያን ያህል ምርጥ ነበረ ማለት ትንሽ ያስቸግራል። በእርግጥ ሞሐመድ ሳላህ 29ኛው ደቂቃ ላይ የመጀመሪያውን ግብ ሲያስቆጥር በጣም ምርጥ
የሚባል አሲስትን ማድረግ ችሏል። በጣም የምትገርም ፓስ ናቸው የነበረች ኳስ ያቀበለበትን መንገድ። ከዛ ውጭ ግን በተለያዩ አጋጣሚዎች ላይ የተሻለ ነገር ማድረግ ሲገባው ሲያባክን የተመለከትንበት ጨዋታ ነው። በእርግጥ አጥቂ ስፍራ ላይ ከነበሩ ተጫዋቾች አንጻር ስንመለከተው በዛሬው ጨዋታ ላይ የተሻለ የሚባል እንቅስቃሴን ማድረግ ይችላል። እንደዛም ቢሆንም ግን አሁንም ገና እንደሚቀረው የተመለከትንበት ጨዋታ ነው የነበረው። መሐመድ ሳላም ጎል አስቆጥሯል። ነገር ግን አንዳንድ ንክኪዎችን ስትመለከቱ የሚያቀብልበትን መንገድ ስትመለከቱ አሁንም የሚቀረው ነገር እንዳለ በጣም እንደተዳከመ አቋሙ በጣም እንደወረደ የሚያሳይ ነገር ነው የነበረው። የመሀል ሜዳ ላይ የተጫወቱት ተጫዋቾች ራያን ግራቨንበርክም ተዳክመው መመልከት ይችላል። ዶሚኒክ ሶብዝ ላይ እንደሌላው ጊዜ በጣም ምርጥ የሚባል ብቃቱን ባያሳይም ነገር ግን በቡድን ውስጥ የተሻለ እንቅስቃሴ ካሳዩ ተጫዋቾች መካከል አንደኛው ነበረ። የመሀል ተከላካዮችን በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። ቨርጂል ቫን ዳይክ 100ኛው ደቂቃ ላይ ጎል ማስቆጠር ችሏል። እንደዚሁም ኢብራሂማ ኮናቴም በጨዋታው ላይ በጣም በጥሩ ሁኔታ ሲከላከል የተመለከትነው ጨዋታ ነው። በጨዋታው ላይ የነበረውን ስታት ስንመለከት ሊቨርፑል 56% ኳሱን መቆጣጠር ችሎ ነበረ። 1.45 ኤክስፔክትድ ጎል ማስመዝገብም ችሏል። እንደዚሁም 14 ሙከራዎችን በጨዋታው ላይ ማድረግ ሲችሉ 6ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ኤቨርተኖች በአንጻሩ 0.8 ኤክስፔክትድ ጎል አስመዝግበዋል። 10 ሙከራዎችን ማድረግ ችሏል። 4ም ኢላማቸውን የጠበቀ ሙከራ ነበረ ማድረግ የቻሉት። እንደዚሁም በተጋጣሚ ቦክስ ውስጥ በመንካት ኤቨርተኖች በጣም የተሻሉ ነው የነበሩት። 20 ኳሶችን በሊቨርፑል ቦክስ ውስጥ መንካት ይችላል። ሊቨርፑሎች በአንጻሩ 17 ኳሶችን ብቻ ነበረ መንካት የቻሉት። እንደዚሁም ትልልቅ እድሎችን በመፍጠር ረገድም ኤቨርተኖች በጣም የተሻሉ ነው የነበሩት። 3 ትልልቅ እድሎችን ፈጥረው ነበረ፣ ነገር ግን ሁለቱን ሳይጠቀሙበት ቀርቷል። ሊቨርፑሎች በአንጻሩ 2 ትልልቅ እድሎችን ፈጠሩ። እነዚህንም 2 ትልልቅ እድሎች ደግሞ ወደ ግብነት መቀየር ችሏልና በዛሬው ጨዋታ ላይ ሊቨርፑሎች ሞር ክሊኒካል ነበሩ ማለት እንችላለን። ሌላ ጊዜ እንግዲህ ሊቨርፑል በጣም አባካኝ ሆኖ ስንመለከታቸው ነበረ። ዛሬም እንግዲህ 6 ኢላማውን የጠበቀ ሙከራ ማድረግ ይችላል። ከ6ቱ 2ቱን ወደ ግብነት ሊቀይሩ ይችላልና ከኤቨርተኖች በተሻለ መልኩ በጣም ክሊኒካል ነበሩና በዛ ምክንያትም ጨዋታውን አሸንፈው ሊወጡ ይችላል። እናም ሊቨርፑሎች እንግዲህ ይህንን የመርሲሳይድ ደርቢ ጨዋታ ማሸነፋቸው አንደኛ ለቡድኑ ሞራል ግንባታ ራሱ በጣም ትልቅ ሚና ይኖረዋል። ኮንፊደንሳቸውን ለመመለስም በጣም ትልቅ አስተዋጽኦ ይኖረዋል። ከዛ በተጨማሪም ደግሞ በሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ በጣም ትልቅ እርምጃን እንዲራመዱ ነው ያደረገው። በተለይ ደግሞ ትናንትና ምሽት ላይ በተደረገ የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታ ማንቸስተር ዩናይትድ ቼልሲዎችን ማሸነፍ ችሏልና ሊቨርፑሎች ኤቨርተኑን ማሸነፋቸው ከቼልሲ ጋር ያላቸውን የነጥብ ልዩነት እንዲያሰፉ ረድቷቸዋል። በዚህ ሰዓትም እንግዲህ የ7 ነጥብ ልዩነት ነው ያለው በመሃላቸው። እንደዚሁም ደግሞ ብሬንትፎርድም ነጥብ በመጣላቸው ምክንያት በተመሳሳይ መልኩ የ7 ነጥብ ልዩነትን መፍጠር ችሏል። ከአስቶን ቪላና ከማንቸስተር ዩናይትድ ጋር ያላቸውን የነጥብ ልዩነት ደግሞ ከ3 እንዳይበልጥ ማድረግ ችሏልና የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ እንግዲህ እድላቸውን በጣም እያሰፉ እየመጡ ነው የሚገኙት። ከዚህ በኋላ እንግዲህ 5 ጨዋታዎች ናቸው የሚቀሩት። በእነዚህ 5 ጨዋታዎች ደግሞ 3ቱን ማሸነፍ የሚችሉ ከሆነ በእርግጠኝነት የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ ይችላሉና ይህንን ጨዋታ ማሸነፋቸው ለሊቨርፑል በጣም ትልቅ ትርጉም አለው። ለሊቨርፑል በዚህ ጨዋታ ላይ እንግዲህ መጥፎ ዜና ሆኖ የመጣባቸው የማማርዳሽቪሊ መጎዳት ነው። እንደሚታወቀው አሊሰን ቤከር ጉዳት ላይ ነው የሚገኘው። በእርግጥ በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። ነገር ግን ደግሞ ለቀጣይ ከክሪስታል ፓላስ ጋር ላለባቸው ጨዋታ ይደርሳል ወይስ አይደርስም የሚለው ነገር እስካሁን አልተረጋገጠምና ማማርዳሽቪሊ በቀጣይ ጨዋታ ላይ የማይኖር ከሆነ ሊቨርፑሎች በሶስተኛው ግብ ጠባቂ የክሪስታል ፓላስ ጨዋታን እንዲጫወቱ ይገደዳሉ እና ያም ደግሞ ለሊቨርፑሎች የራሱ የሆነ ጉዳት አለው። በዚህ ሲዝን እንግዲህ ተደጋጋሚ ጉዳቶችን በቡድን ውስጥ እያስተናገዱ ነው የሚገኘው። በቅርቡ እንግዲህ ሂጎ ኤኪቲኬ ተጎድቶ መውጣቱ አይዘነጋም። አሁን ደግሞ ማማርዳሽቪሊ ተጎድቷል። አንድ ተጫዋች ከጉዳት አገግሞ ሲመለስ ሌላኛው ተጫዋች እየተጎዳ ነው እየመጣ የሚገኘውና አሁንም እንግዲህ አሊሰን ቤከር በቅርቡ ይመለሳል ተብሎ ይጠበቃል። ማማርዳሽቪሊ ግን ይሄ ጉዳቱ ምን ያህል የከፋ ነው፣ እስከ መቼስ ድረስ ከሜዳ ሊያርቀው ይችላል የሚለውን ነገር በቀጣይ በሚደረግለት ምርመራ እንደዚሁም ደግሞ አሰልጣኝ አርሱት በሚሰጡት አስተያየት የምናውቅ ይሆናል። ነገር ግን የከፋ ጉዳትም ደግሞ እንደማይሆንም ተስፋም እናደርጋለን። ምክንያቱም ይህ ተጫዋች የሚጎዳ ከሆነ ለሊቨርፑል ሌላ ራስ ምታት ነው የሚሆንባቸውና በቶሎ ወደ ሜዳ እንደሚመለስ እንግዲህ ተስፋቸው ነው። ከዚህ ውጭ ግን በጨዋታው ላይ ሊቨርፑሎች አሸንፈው መውጣት ችሏል። ይህም ድል ለሊቨርፑል በጣም ትልቅ ትርጉም አለው። በተለይ የከተማ ተቀናቃኙን በአዲስ ስቴዲየማቸው አሸንፈው መውጣት ለደጋፊዎችም ለተጫዋቾችም ትልቅ ትርጉም ይኖራል ብዬ ነው የማስበውና ይህንን ድል ይህንን ጨዋታ እንደመነሻ አድርገው በሚቀሩት ጨዋታዎች ላይ ጠንካራ የሚባል አቋማቸውን ሊያሳዩ ይገባል። የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ ብቻም ሳይሆን እስከ 3ኛ ደረጃም ይዞ ማጠናቀቅ እንደሚችሉም በቀሩት ጨዋታዎች ላይ የግድ ማሳየት መቻል አለባቸው። ምክንያቱም ደግሞ ከማንቸስተር ዩናይትድ ጋርም እንደዚሁም ከአስቶን ቪላም ጋር ቀሪ ጨዋታ ይኖራቸዋልና ሁለቱም ቡድኖች የሚያሸንፉ ከሆነ የ3ኛ ደረጃን ይዞ ማጠናቀቅ የሚችሉበት አሁንም ትልቅ እድል አላቸውና በቀሪዎቹ ጨዋታዎች ላይ
በጣም ምርጥ የሚባል ፐርፎርማንስ የግድ ማሳየት መቻል አለባቸው። ይህንንም ጨዋታ ደግሞ እንደ መነሳሻም መጠቀም የሚኖርባቸው ይሆናል። እናንተስ በዚህ ጨዋታ ዙሪያ የተሰማችሁ ስሜት ምንድነው? በጨዋታው ዙሪያ ያላችሁን ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።